ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ካለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ዛሬ ብዙ ሴቶች በድብቅ ስለሚመኙት ጉዳይ እናወራለን። እንዴት አድርገን ብዙ ገንዘብ ሳናወጣ በቀላሉ ዘና ያለ ውድ የሚመስልና ኤሌጋንት ገጽታ እንዲኖረን ማድረግ እንደምንችል እንመለከታለን። ይህንን ቪዲዮ ይበልጥ አጓጊ የሚያደርገው ደግሞ የማካፈላችሁ ነገር ለዚህ ወቅት የሚሆኑና ዘመናዊ ናቸው። እነዚህ አዳዲስ የስታይል ለውጦች የታሰበበት ጊዜ የማይሽረውና እያደገ ያለውን ኳየት ሌክዠሪ ሉክን የሚሰጡ ናቸው። ወደ ዝርዝሩ እንግባ። አንደኛ፣ ጥራት ያላቸውን ጨርቆች ምረጡ። ሁሌም ውድና ኤሌጋንት ሆኖ ለመታየት የመጀመሪያው ሚስጥር በጣም ቀላል ነው፣ ትክክለኛውን ጨርቅ መምረጥ። ምክንያቱም ዲዛይኑ ምንም ያህል የሚያምር ቢሆን ጨርቁ ርካሽ የሚመስል ከሆነ የሙሉ አለባበሳችሁን ውበት ያጠፋዋል። እንደ ሱፍ፣ ካሽሚር፣ ሃር ወይም ጥርት ያለ ኮተን ያሉ ጥራት ያላቸውን ጨርቆች ስትመርጡ በጣም ተራ የሚባለው ልብስ እንኳን ወዲያውኑ ደረጃውን የጠበቀ ይሆናል። እነዚህ ጨርቆች የመንቀሳቀስ ባህሪያቸው ብርሃን የሚያንጸባርቁበት መንገድ የተለየ ነው። እንዲሁም ከጥቂት እጥበት በኋላ ከመበላሸት ይልቅ አብረዋቸው ይቆያሉ። ለምሳሌ የሱፍና የካሽሚር ሹራቦች ሰው ሰራሽ ወይም ሲንቴቲክ ከሆኑ ሹራቦች ጋር የማይገናኝ ለስላሳና የሌክዠሪ ስሜት አላቸው። ብቻቸውን የለበሳቸው ቢሆንም እንኳን ተፈጥሯዊ ሙቀትና ልብሱ ሆን ተብሎ የተመረጠ እንዲመስል የሚያደርጉ ውበት አላቸው። ሃር ደግሞ ኤሌጋንት የሆኑ ሴቶች የሚወዱት ውብ የልብስ እንቅስቃሴ ይፈጥራል። ሱሪም ይሁን ቀሚስ ሃር ብርሃንን በመቀበል ከመጠን በላይ ሳይጋነን የጠራ ውበትን ይጨምራል። ለ2026 ዘመናዊና ሴትነትን የሚያጎላ አዲስ ፋሽን እየመጣ ያለው የዳንቴል ጠርዝ ያለው የሳተን ጉርድ ነው። ከሹራብ ጋር ሲለበሱ ወዲያውኑ የተመጣጠነና ሌክዠሪ ገጽታን ይሰጣሉ። ሞክሯቸው። ሁለተኛ፣ የውጭ ልብሶች አውትዌርስ ወይም መደረቢያዎች። አውትዌርስ ኤሌጋንትና ውድ መስሎ ለመታየት ከሚያስችሉ ትልልቅ ሚስጥሮች አንዱ ነው። የውጭ ልብሳችሁን ሰዎች ከሹራባችሁ፣ ከጫማችሁ ወይም ከቦርሳችሁ በፊት የሚያዩት የመጀመሪያው ነገር መሆኑን መረዳት አለባችሁ። ኮታችሁ ወይም የምትደርቡት ነገር የሙሉ አለባበሳችሁን ስሜት ይወስናል። ለዚህም ነው ስታይሊስት ሴቶች ከውስጥ በሚለብሱት ላይ ብቻ ሳይሆን ቅርጽና ውበት ያለውን ኮት በመምረጥ ላይ ትኩረት የሚያደርጉት። በዚህ ወቅት 3 የኮት አይነቶች በተሻሻለ ዘመናዊ መልክ ጎልተው ይታያሉ። የኬፕ ኮቶች በትከሻ ላይ ለስለስ ብለው የሚወርዱና ወገብ ላይ ገባ የሚሉ ሆነው እየተመለሱ ነው። የተስተካከለ የሰውነት ቅርጽ ይሰጣሉ። ከዚያም ቀበቶ ያላቸው ሰውነት ላይ ፊት እንዲሆኑና ትከሻቸው ከፍ ያለ ኮቶች አሉ። እነዚህም ንጹህና በሰውነት ላይ በሚገባ የተመጣጠኑ ናቸው። ክላሲክ የሆኑት ማክሲ ኮቶችና ፈነል ኔክ ኮቶችን እንመልከት። እነዚህ ቁመትን፣ ኤሌጋንስንና የተስተካከለ ቅርጽን በመስጠት በተፈጥሮ ረጅምና የጠራ ገጽታ እንዲኖራቸው ያደርጋሉ። ትክክለኛውን ኮት መምረጥ በዲዛይን ብቻ የተወሰነ አይደለም፣ ጨርቁም እኩል ዋጋ አለው። ከሱፍ ከካሽሚር ድብልቅ ወይም ከፍተኛ ጥራት ካለው ቪስኮስ የተሰሩ ኮቶች ቅርጻቸውን ይይዛሉ፣ አይበተኑም እና ሲለበሱ የሌክዠሪ ስሜት ይሰጣሉ። ሶስተኛ፣ በደንብ የተሰራ ቦርሳ ምረጡ። ተፈጥሯዊ የሆነ የቅንጦትና ኤሌጋንት ገጽታ እንዲኖራችሁ ቦርሳችሁ ከምታስቡት በላይ ትልቅ ሚና ይጫወታል። በጥሩ ሁኔታ የተሰራ ቦርሳ የጂንስ እና ተራ ሸሚዝን እንኳን ወደ ተስተካከለ ሆን ተብሎ ወደ ተመረጠና ሌክዠሪ ደረጃ ከፍ የማድረግ አቅም አለው። ለዚህም ነው የጠራ ስታይል ያላቸው ሴቶች ብዙ ጌጣጌጥና ጩኸት ያላቸውን ቦርሳዎች የማይዙት። በምትኩ ቅርጽ ያላቸው ንጹህ መስመሮችና ከሚያምር ጥሬ ዕቃ የተሰሩትን ይመርጣሉ። አንድ አስፈላጊ ነገር እናውራ። በትልልቅ ሎጎዎች የተሞሉ ቦርሳዎች የሌክዠሪ ሉክ መገለጫዎች መሆናቸው ቀርቷል። እንዲያውም ተቃራኒውን ስሜት ነው የሚፈጥሩት። ዘመናዊና ኳየት ሌክዠሪ ስሜትን ከፈለጋችሁ ከተጋነኑ ብራንድ ሎጎዎች መራቅ አስፈላጊ ነው። በቅርብ ጊዜዎች ቡናማ ስዊድ ቀለሞች፣ የቆዳ ቴክስቸሮች እና ማት ፊኒሺንጎች በስፋት እየታዩ ነው። ዓላማው ብራንዱን ማሳየት ሳይሆን የእናንተን ምርጫ ወይም ቴስት ማሳየት ነው። ቁልፉ የእጅ ጥበብ፣ ንጹህ ስፌት፣ ጥራት ያለው ቆዳና የማይላጥ ወይም ቅርጹን የማይለቅ መሆኑ ነው። አራተኛ፣ ጥሩ ጫማዎች ላይ ኢንቨስት አድርጉ። አንዲት ሴት ወዲያውኑ ይበልጥ ኤሌጋንትና ደረጃዋን የጠበቀች እንድትመስል የሚያደርግ አንድ ስታይል ምርጫ ቢኖር ትክክለኛውን ጫማ መምረጥ ነው። ጫማ መልበስ ግዴታ ብቻ ሳይሆን የሙሉ አለባበሳችሁን እይታ የሚቀርጽ ነው።
ጫማ የኢንቨስትመንት እቃ ነው። ከሎፈሮችን ጀምር፣ ምክንያቱም እውነተኛ ዘመናዊና ክላሲክ ናቸው። ጥቁር ወይም እንደ ቸኮሌት፣ ጠቆር ያሉ ቡናማ ያሉ ቀለሞች ለልብሳቸው የተረጋጋና ሌክዠሪ መልክ ይሰጣሉ። ምቹ ቅርጽ ያላቸው፣ ቀላል ግን ተጽዕኖ ፈጣሪ ናቸው። በመቀጠል ወደ ቡት ስንሄድ የፊት ለፊታቸው ቅርጽ ሾል ያለ አንክል ወይም እስከ ጉልበት የሚደርሱ ቡትሶች ወዲያውኑ ቁመናቸውን ያሳምራሉ። ብሎክ ሂል ጫማዎች ለሰውነታቸው ሚዛን ሲሰጡ፣ ቀጭን ሂሎች ደግሞ ይበልጥ ሴትነትን ያጎላሉ። ረጅም ሂል ማድረግ የሚከብዳችሁ ከሆነ ኪትን ሂልስ ቡትስ ምርጥ ጓደኞቻችሁ መሆን ይችላሉ። ቁመትና ውበትን ከምቾት ጋር ይሰጣሉ። ሌላው አስተማማኝ ምርጫ ፖይንትድ ቶ ሂልስ ወይም ከፊት ለፊት ሾል ያሉ ጫማዎች ናቸው። እግሮቻችሁ ረጅም እንዲመስሉ አቋማችሁም ያማረ እንዲሆን ያደርጋሉ። ባሌ ፍላት ጫማዎችንም ልንረሳቸው አንችልም። በጣም የሚያምሩ ምቾት እንዲሰማችሁና ቆንጆ ሆናችሁ መታየት ስትፈልጉ ምርጥ ናቸው። በቀለም በኩል ከቆዳችሁ ቀለም ጋር የሚሄዱ ኑድ ጫማዎች እግራችሁን ረጅም ያስመስላሉ። እንዲሁም እንደ ጥቁር፣ አይቮሪ እና ቡናማ ያሉ ክላሲክ ኒውትራሎች በማንኛውም ጊዜ አስፈላጊ ናቸው። አምስተኛ የሚያማምሩና ጎልተው የሚታዩ አክሰሰሪዎችን ተጠቀሙ። አክሰሰሪዎች ልዩ ኃይል አላቸው። በጣም ቀላል የሆነውን ልብስ ወደ አስደናቂ ነገር መቀየር ይችላሉ። ምርጥ ጎኑ ደግሞ ብዙ የተደራረበ የበዛ ነገር አያስፈልጋችሁም። ጥቂት የታሰበበት ምርጫዎች ገጽታችሁን ይቀይሩታል። ከጆሮ ጌጥ እንጀምር። ቬንቴጅ የሚመስሉና ትልልቅ የጆሮ ጌጦች አሁን ላይ ፋሽን ናቸው። ፊትን በሚገባ ያሳምራሉ፣ ልብሳችሁን ሳይጋርዱ ውበት ይጨምራሉ። ቀጥሎ የሐር ስካርፎችን እንይ። ይህ አክሰሰሪ ብዙ ሰዎች ከሚያስቡት በላይ ሁለገብ ነው። በአንገት ላይ ሲታሰር ልስላሴን ይጨምራል። በትከሻ ላይ ሲደረግ ደግሞ አሪፍ ሙቭመንት ይፈጥራል። በጣም ከሚያማምሩ ቅንጅቶች አንዱ የሐር ስካርፍን ከቀጭን ሀብል ጋር ማድረግ ነው። ስካርፉና ሀብሉ ተደራራቢ ሲሆኑ አጠቃላይ እይታው ውድና ጥበበኛ ያስመስላቸዋል። ቀበቶንም አንርሳ። ቀጭን ወይም ወፍራም ቀበቶ ወገባችሁን በመቅረጽ እና አለባበሳችሁን ቅርጽ በመስጠት ወሳኝ ሚና ይጫወታል። ኮት፣ ሹራብ፣ ብሌዘር፣ ጉርድ ወይም ሱሪ ላይ ሲደረግ ይበልጥ ያሳምራቸዋል። ስድስተኛ ማራኪና ዘመናዊ የፀጉር አያያዞች። ኤሌጋንትና የተዋበ መስሎ ለመታየት አንዱና ትልቁ መንገድ የፀጉር አያያዝ ነው። የግድ ውስብስብ መሆን የለበትም። ከፍሬንች ትዊስትን ጀምር። ውበትና ኤሌጋንስን የሚያጣምር ክላሲክ የፀጉር ስታይል ነው። ለራት ግብዣ፣ ለስራ ወይም ለማንኛውም ጊዜ ተስማሚ ነው። ይህ ስታይል ለፊታችሁ ቅርጽ ይሰጣል። በተለይም ለመካከለኛ ርዝመት ላለው ፀጉር ተፈጥሯዊ ቮሊዩም ስለሚሰጥ ይመከራል። በመቀጠል ክላሲክ ሎበንን ወይም ዝቅ ያለ የፀጉር አያያዝ ነው። ቀላል፣ ለስላሳና ምንጊዜም ቆንጆ የሚባል ነው። የአንገት ልብሶችን፣ ብሌዘሮችን ወይም ትልልቅ የጆሮ ጌጦችን ለማጉላት ይረዳል። ጠበቅ አርጋችሁት ወይም ትንሽ የላላ ቢሆንም ይህ ስታይል ሁሌም በራስ መተማመንን ያሳያል። በመጨረሻም ዌቭን እንመልከት። ዌቮች በጣም የተጠቀለሉ መሆን የለባቸውም። ለስላሳ እንቅስቃሴ ያለው ለፊታችሁ ጥሩ ቅርጽ የሚያላብስና ለፀጉራችሁ ህይወት የሚሰጥ መሆን አለበት። ከካጁዋል እስከ ምሽት ቀሚስ ድረስ ከሁሉም አለባበስ ጋር ይሄዳል። እንግዲህ ሌክቸሪ ሉክ ይሰጣችኋል ብዬ ያሰብኳቸው 7 ወሳኝ ነጥቦች ይህንን ይመስላሉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።